በል ስምን ስምም አልበል መዝሃር እባላለሁ። መዛር አሁን አስቸጋሪው ምንድነው? መሐመድ አብዱልዋሃብ ወይንም ደግሞ ኢብኑ ተሚያ ለማለት እናንተ ነበራችሁ ይህንን ግልጽ ማድረግ የነበረባችሁ። ውይይቱ ከእኛ ጋር ሳይሆን እና እንደውም ከእናንተ ጋር እንዲግልጽ ብሎ ቢወጣ ኖሮ ኦኬ እነኞቹ ሙስሊም አይደሉም እነኞቹ ሙስሊም ነው ብሎ ሰው ይለየው ነበረ። እናንተ አሁን ይህንን በሰፊው በደንብ እንደዚህ ግልጽ ባለ ሁኔታ አለማድረጋችሁ ነው ይህንን ችግር ያመጣው ብዬ አስባለሁ። አይዋ ወንድሜ ሹክራን። እዚህ ላይ አሁን ይህን ግልጽ መሆኑን ለማየት ከፈለግ ኡስታዝ ሼክ ሊቅ ናቸው። አቡበክርን ታውቋቸው ከሆነ በሚዲያ ላይ የሚናገሩ ዶክተር አቡበክር ይባላሉ። ጥምጣም የሚጠመጥሙ ማለት ነው። በቃ እሳቸው ሙሉ ለሙሉ የእሳቸውን ሪከርድ ብትከታተሉ ምን አይነት እስልምና ጋር ምን አይነት ርቀት እንዳላቸው የኮምቦልቻውን አይታችሁ ከሆነ ደግሞ ኡስታዝ ሸውመር ኮምቦልቻን ብትከታተሉ ከኛ ጋር ምን አይነት ርቀት እንዳላቸው እንኳን ራሱ በቅርቡ ሁሉንም አውቃቸዋለሁ። ግን ምንድነው እሱ ያው እነኚዎቹም ኡስታዝ ነን ብለው ስለሚመጡ አሁን እኮ አስቸጋሪው ምንድነው ኡስታዝ ነን ብለው የሚመጡት አንድ መጅሊስ ነው ያላችሁ። መጅሊሱ እነሱም ኡስታዝ ነው ብሏቸዋል። እነኝንም ኡስታዝ እስካለ ድረስ አይ ቲንክ በቅርብ እንኳን ያየሁት ምንድነው መጅሊሱ ኡስታዞችን እንደሚቆጣጠር እነኛም ደግሞ ለመጅሊሱ ተጋዥ እንደሆኑ ነው የሚናገረው። ስለዚህ የለበስኩት ፕሮፋይል ይህን ነገር ይናገራል። ሐጅና ቀዳሚ ዶክተር ሐጅ ሙፍቲ ሲሞቱ በእሳቸው ሳይሞቱ በፊት ራሱ ወደ መጅሊሱ ጠጋጠጋ ሲያሽኳትቱ ኖረው እሳቸው ከሞቱ በኋላ በጉልበት ይዘውታል መጅሊሱን። እውቅና ሰጣቸውም አልሰጣቸውም የኛ አይደለም መጅሊሱ። አሁን ላይ ግን ይመለስ ብለን ጩኸታችን እዚህ ላይ ነው። መጅሊሱን እስካልተረከብን ድረስ አሁን ያለው መጅሊስ እስልምናውን አይወክልም። ለዛ ነው ይቅርታ፣ ያው ስለጮህኩባችሁ እናንተ ላይ መጮህ አልፈለኩም። ለምን እኔ እናንተን አከብራለሁኝ። ችግር የለውም፣ እኛም ሪስፔክት እናደርጋለን። ሀሳብን የተሰማህን መግለጽ መፍትህም ስለሆነ ውይይቱን ግን ማለት ቪዲዮን እንትኖቹን አይታችኋል ብዬ አስባለሁኝ። ያ አላህ ተብሎ የተገለጸው ፍጡር ነው ወይንስ ፈጣሪ ነው ብለህ የምታምነው? ትናንትና ኡስታዙ ዲፌንድ ሲያደርገው ሲከላከልለት የነበረ አዎ አምላኬ ይሮጣል፣ ይቀመጣል፣ ይሄዳል ሲለው የነበረው አላህ የአንተን አላህ ይወክራል? ወንድሜ ቴንኪው እዚህ ላይ ምን አለ መሰለህ፣ የኔን አላህ አይደለም ሊወክል ይቅርና አንተ ራሱ አለመጠየቅህ እዚህ ላይ ልይዝህ እፈልጋለሁ። ይሮጣል ሲል ወዴት ይሮጥ አትለውም እንዴ? ወዴት ነው የሚሮጠው ነበር መልስህ የሚያስፈልገው። እኛ ጋር የሚሮጥ የሚወርድ የሚሰቀል አካል ያለው አምላክ የለንም። አላሁ ስብሐነሁ ወተዓላ የማይታይ የማይዳሰስ ጌታ ነው ያለን። እሱ ራሱ ከለቀን በምኑ ኩን ፈየኩን፣ ሌላ ምንም ነገር የለውም። በዚህ ውጣ በዚህ ወረድ የምንፈላፈልበት ምክንያትና አቅም የለንም። እኛ ደግሞ እያልን ያለነው አሁን ከእስላሞች ጋር ተወያይተው እስላሞች እንደዚህ አሉ ሳይሆን ውይይት ካስፈለገ ሶብረን ጀሚል በሶብር ቀስ ባለ በተረጋጋ መልኩ ኡስታዞች ትላልቅ ዑለሞቻችን ጋራ ቀስ ብሎ መወያየት ነው። የማታ ውይይት የእፎይና የሁሱ እጅ አለው እግር አለው ጭንቅላት ሳለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይህን ነገር እንደው አላህ ይግደለው ብሎ ይሄን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፈው። እንደው አላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ አኑረው እንደዚህ አላህ ብለው ሰይመው ባት አለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። ያ ግባችንን አሳክተናል፣ ተግባብተናል። ምን እንደተሰራ ትናንትና ከሙስሊሞቹ ጋር ተግባብተናል ማለት ነው። ስለዚህ ይሄ የሚወጣ የሚሮጥ የሚቀመጥ የሚነሳ የሚተጣጠፍ ፊት ኋላ ጀርባ በአራቱ ማዕዘን በስድስቱ ዳይሜንሽናት የሚዋሰን የሚካለል የሚካበብ ፈጣሪ ነቢያቶች አልሰበኩ። ይሄ ዋብዮች በተለይ የሚከተሉት አቂዳ በነቢያት በፍጹም አይታወቅም። ሎክ የሚታይ ያ የሚታየው አካል የሚሮጥ ሎክ ይታያል፣ ይሮጣል። ያ የሚሮጠው ደግሞ ቀኝ ግራ አለው፣ አቅጣጫ አለው።
የተወሰኑ እግር አለው፣ እጅ አለው፣ ባት አለው፣ ወገብ አለው። አንዱ በአንዱ ህልው ነው አይታወቅም። የተነጣጠለ ነው አይታወቅም። ውጥንቅጡ የወጣ እንደሆነ ነቢያቶች ደግሞ እንደዛ ብለው እንዳላስተማሩ ያሳየንበት ምሽትና አፋቸውን እኛ ላይ ዝም ብለው መክፈት እንደማይችሉ ክርስቶስ በስጋ መጣ ሲባል የዘወትር መፈክራቸው ወንድ ልጅ አናመልክም የሚል ነው አይደለም። አምላካችሁ ጾታው ምንድን ነው? አልተገለጸም። እግር አለው፣ ባት አለው። ጾታውስ? አይ የለውም አልልም፣ አለውም አልልም፣ ዝም እላለሁ። ከዛ አንተ ጋር ይመጣና ወንድ ልጅ ታመልካለህ ይላል እኮ። ያንተ አምላክ ጾታው ምንድን ነው? የለውም አልልም። ጾታ የለውም? አይ የለውም አልልም። አለው? አይ አለውም አልልም። ምንድን ነው እያልከን ያለው? ካለው ወይኔ ወንድ ነው ወይኔ ሴት ነው ወይም ሁለቱንም ነው። ከሌለው ደግሞ ስልብ ነው እና እንደዛ ነው የሚሆነው። ስለዚህ አቂዳቸውን በደንብ ያሳየንበት እንደዚህ አይነት አቂዳ ነቢያቶች እንዳልሰበኩ ያሳየንበት ምሽት ነበረ። እሱም ተሳክቶልናል የሚል ግምት አለኝ ማለት ነው። ተሳክቶልናል የሚል ግምት አለኝ። ተዋብያዎች ጋር በደንብ ተግባብተንበታል። ተዋብያዎች ጋር በደንብ የተግባባንበት ምሽት ይመስለኛል። ኦኬ መዝሙር ያሬድ እና ዮሐንስ ኮልሚ እፎይ እንኳን ደህና መጣችሁ። እሺ እፎይ ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ነህ? ቆስጣንጢኖስ፣ አናፖሎጂ፣ ቢኒ፣ ዮሐንስ፣ ኮሚ፣ ክርስቲያን፣ ዴቫ ሁላችሁንም ሰላም ብያለሁ። የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። ትናንት ገብቼ በቃ አስተያየትም ለመስጠት በጣም ትራፊክ ነበረ፣ ተጨናንቆ ነበረ ገዝቱ። የሆነ ሳሌ ደግሞ ገብቼ ነበር፣ ስልክ መጥቶ አስወጣኝ እና ዛሬ ስላገኘው ደስ ብሎኛል። አንተ በረታህ፣ በደንብ አረፍክ፣ በላህ፣ ጠጣ፣ ተኛ። እፎይ ወደ 7 ሰዓት እኮ አስቀመጡት። አዎ ኧረ በስመ አብ በጣም ለማንኛውም የመጀመሪያው በዲቤት ህግ በዲቤት ታሪክ ለ2 ሰዓት ተኩል ያልቁጭ ለሚጠብቅ ሰው አንተን አየውና ይሄ የሌለ ትዕግስት ነው። ይህም በጣም በየሄድኩበት ላይ የተናገርኩ ነበረ ከትናንት ጀምሮ። በዚህ በራሱ ይሄ ትልቅ ክሬዲት ነው እና በዚህ ትልቅ ልናመሰግንህ ክሬዲት ልንሰጥ ይገባል። በድካምህን እግዚአብሔር ይቁጠርልህ፣ እግዚአብሔር ይቀበልልህ ብለናል። የትናንቱ ውይይት የገባው ሰው ገብቶታል። ባይዘወይ ያልገባቸው አሉ። ያልገባቸው ስላሉ ዛሬ በደንብ ኤክስፕሌን ማድረጉ አሪፍ ነው ብዬ አስባለሁ። እፎዬ ምክንያቱም ምን እየታያችሁ እንደሆነ በጣም የጠነከረባቸው የተጠረባቸው ሰዎች አሉ። ለምን አንተ ያን እያረክ ያንን ጥያቄዎች ላይ ፎከስ እንዳረክ ዛሬ ገና እየተገለጠላቸው ያሉ ሰዎች አሉ። እንዲሁም አንዳንድ ሰዎች ይሄ ውይይት ይደገም ሲሉ አይቆይ ብጅታዎችን የምናጠራበት የመጀመሪያው ክፍል 1 ቪዲዮ ለአላህ የእውነት የሚቆረቆር ሰው ይህንን መልእክት በአግባቡ ተረድቶ ከስሜት ወጥቶ ኢንሻአላህ ለብዙሃኖች እንደሚያደርስና ብዙዎች ላይ ሲረጭ የነበረውንም ብጅታ እንደሚቀርፍ ሰበብ እንደሚሆን ትልቅ ባለሙሉ ተስፋዎች ነን። ታኖችም ስለሚጠቅም ብዙዎች ላይ የተረጨ ብጅታም ስለነበረ በደንብ ሽሎ ማድረግ እስከ መጨረሻው ተከታተሉ። ዛሬ ግን በዚህ ቪዲዮ ብዙሃኖችን ያደናገረና ጥያቄ ያስነሳ በውይይቱ ላይ አንዳንዱም ሳይሆን አብዛኛው ማለት ምን አለ ብዙዎችን ያደናገረ ብዙዎችን አንዳንድ አለና ኧረ ምን አንዳንድ ሁሉ ብዙዎችን ያደናገረ። ስለዚህ ሙስሊሞች እንዳለ ግራ ገብቷቸዋል ማለት ነው። ይሄ እኛ ያልነው አይደለም፣ ከራሳቸው ወንድማችሁ ነው። ይቻላል ሲወራ የነበረው ስለ አላህ ሳይሆን ስለ አካል ነበረ። እሱን በዚህ ሊቀድም እንሰማ ይሆናል። እያንዳንዶቹን ኢንሻአላህ የተነሱ ነጥቦችን በተለያዩ ክፍሎች ከነ ማስረጃው ኢስላም ትክክለኛው እንዴት ነው የሚለውን እናያለን። እስኪ የመጀመሪያውን እቺን እንቀጥሰናል። አላህ ስንት ልጅ አለው? አላህ ሱብሓነሁ ወተዓላ 2 ልጆች አሉት። ኦኬ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ ስለዚህ ዳይሜንሽን አለው ማለት ነው። አላህ በመሰረቱ በትላንትናው ምሽት ላይ ሲወራ የነበረው ስለ 2 አካሎች እንጂ ስለ ትክክለኛው ስለ ኃያሉ ስለ ፈጣሪ አላህ አልነበረም። ምክንያቱም ኢስላም የሚያስተምረው አላሁ ተዓላ አካል እንዳልሆነ በቁርአን የድ የሚል ሲፋ መጥቷል፣ አላህ ወጅህ የሚል ሲፋ መጥቷል፣ ሌሎችም ሲፋዎች መጥቷል። ግን እነኚህ ቀጥተኛ ፍቻቸውን በመውሰድ የድ የሚለውን ቀጥታ እጅ ብሎ በመተርጎም፣ ወጅህ የሚለውን ቀጥታ ፊት ብሎ በመተርጎም፣ ቀደም የሚለውን ቀጥታ እግር ብሎ በመተርጎም ይሄ ነው ትልቁ የመጀመሪያው ጥፋት ማለት።
ስለዚህ ድብድቡ አካል ከአካል ነበር ማለት ነው እንጂ የሐቂቃ ጥርት ያለውን ትክክለኛውን የእስላም አስተምህሮት አንድ ሰው ይዞ ቢወጣ ወላሂ ነው የምላችሁ፣ ወላሂ ነው የምላችሁ። በቃ አላህ ምንም አምሳያ የለውም፣ እግር፣ እጅ፣ ባት ምናምን በዚህ መገለጫ የሚገለጽ እሱ ጌታ አይደለም። ኸላስ እንደማታ አላህን ያመሰገንኩበት ጊዜ የለም። ወላሂ ነው የምላችሁ። መለስ አድርገው ትንሽ አዳምጡ። እዚህ ጋር ነው ያለውን ከማስተምሮት አንድ ሰው ይዞ ቢወጣ ወላሂ ነው የምላችሁ፣ ወላሂ ነው የምላችሁ። በቃ አላህ ምንም አምሳያ የለውም፣ እግር፣ እጅ፣ ባት ምናምን በዚህ መገለጫ የሚገለጽ እሱ ጌታ አይደለም። ኸላስ እንደማታ አላህን ያመሰገንኩበት ጊዜ የለም። ወላሂ ነው የምላችሁ። እንቀጥል። ሁለተኛውን ሰምተን ምን አለ? እፉ እንደማታ ያመሰገንኩት የለም፣ ያመሰገንኩበት የለም። ወይስ ኡስታዛቸው ያ ቃል ተብሎ የተኮፈሰው በመጅሊስ የተሸለመውን አጥቢያ አሰጣው ማለት ነው። እንደማታ የተደሰትኩበት የለም። እስኪ ለምን እነኚህ ደግሞ እንደዚህ አይነት ነገር አምላክ አይደለም ፍጡር ነው እያሉ ስለሆነ ማለት ነው። እጅ እግር አለው ባት አለው ይወጣል የሚለው ባይ ያው ላለማስረዘም እሞክራለሁ። በደንብ ሼር ኮፒ ያደርጋችሁ ስለጨረሰው ሰው እንደዛ ነው ብለህ አላህ ታምናለህ? እሺ አምላክ አላህ ስብሐነ ወተዓላ ፊት አለው ወይ ብለህ ጠይቀሃል። አዳም አዎ አላህ ስብሐነ ወተዓላ ፊት አለው ብዬ አምናለሁ። ማስረጃ ቃለ ስብሐነ ወተዓላ አታቋርጥ። ቆይ ወየብቃ ወጅሁ ረቢ አላቋረጥኩም። ሌላ ወሬ አታውራ። መርሐባ። አሁን ደግሞ እንደሰማችሁት ወጅህ የሚለውን ቀጥታ ትርጓሜውን ወስዶ ፊት አለው አላህ ሲል አላህ ይጠብቀና ሲናገር ሰምታችሁ አላሁ ተዓላ ወጅህ የሚባል ባህሪ ሲፍ አለው። ግን በአማርኛ አምጥተህ ተርጉመህ ፊት አለው ማለት አይደለም። ፊት አለው ካልኩ ምን አይነት ፊት ነው? ታጠቡ እኮ አንተ ድገማት ኮስቴ ወደኋላ አርገናን ረሹ ባህሪ ሲፍ አለው። ግን በአማርኛ አምጥተህ ተርጉመህ ፊት አለው ማለት አይደለም። ፊት የሚለው ጥያቄ ይነሳል። ምን አይነት ፊት ነው? ፊት ካልክ ምን አይነት ፊት ነው የሚል ጥያቄ ይነሳብሃል። ከዛ ፊት አለው። ፊቱ ግን አደምን የሚመስል አይደል? ያ እኛ ነን ምን ማለት ነው? ፊት እኮ ካለው ፊት በመኖሩ ብቻ እኮ ተመሳሰለ። ለምሳሌ ዝንጀሮን ፊት አላት እኮ አይደል? የዝንጀሮና የሰው ልጅ ፊት ላይ መሳሰል ይችላል። ግን ሁለቱም ፊት የሚባለው መገለጫ ያመሳስላቸዋል። እንዴት ነው? እኛ ህፃን ልጆች እኮ አይደለም። ይሄንን ቆም ብለን እናስብ። ገና ብዙ ነገር ይቀጥላል። አላህ ይሮጣል ብለህ ታምናለህ? አላህ ይሮጣል አይሮጥም? እንደ ፍጥረት አይደለም። እንደማን ነው ብዬ አልጠየቅኩም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩም። ኧረ ኡስታዝ እንግዲህ አስቡ፣ የራሳቸው እንዳቀናበሩት እነዚህ ከባድ ናቸው። ጌታን ለካ ደስታው የጋራ ነው። ለካ እኔ እኮ በዚህ ሳይድ ብቻ መስሎኝ ተደስቷል። አፍነው ነበር ታውቃለህ። ተነፈስክላቸው በአንተ በኩል ከመጅሊስ ጀምሮ እስከ ሚዲያው ያው እነዛ ነው የተቆጣጠሩትና ደስ ብሏቸዋል። ተወቀጠላቸው። አብያ ኡስታዝ የሚገባ ይገባችኋል። ውይይቱ እኮ ያልኳችሁ ለዛ ነው። የሚረዳው ይረዳዋል። ክርስቲያኑ ላይገባው ይችላል። እግር ባት ምናምን ስንም ምንድን ነው እሱ እግር ነው መሄጃ ነው ብሎ ሊያስብ ይችላል። እጅ ሲባል ምንድን ነው ጥያቄ ነው ሊል ይችላል። አምላክ ጋር ሲመጣ ግን ሌላ እንትን እንዳለው እንደገና ደግሞ ብዙ ችግሮች እዞ የሚመጣ ስለሆነ ያኔስ እፎይ የመጣበትን መንገድ ያውቀዋል። ኤቭሪዴይ ዳታ የሚሰበስበው ከሱፍዮቹና እነዚህ የሁሴን ጓደኞች ይጣላሉ። ብዙ ጊዜ ማለት በውይይት ላይ ናቸው መድረክ ላይ እና ቃል አላህ ነው የሚለው መጀመሪያ ምንድን ነው አላህ አይን አላህ ነው የሚለው ኢለሰማዕ ካላልክ አቅጣጫ ካልሰጠህ ከይፍያው እንዴት ነው ምናምን አይሉም። እፎይ ያንን ላይ በደንብ ያውቃል። የሁለቱን የሙስሊም ግሩፖች ምን አይነት አስተሳሰብ እንዳላቸው በደንብ ለአመታት ነው አጥንቶ ይዞ የመጣው። የመጣ ጊዜ ምን ይልሻል? ቀጥታ አላህ ይወርዳል ይለዋል። ምን እንደሚመልስለት እኮ ቀድሞ ያውቃል። ይሄኛው ማለት ነው እፎይ የሚባለው ዘንድ ሁሴን ምን አለው? ቆይ ላስረዳ እንዳልሽው የአርሽን ጉዳይ ካስረዳ በኋላ እፎይ በምንድን ነው ያስረዳው? ያንተም እኮ መጽሐፍ ቅዱስህ ላይ እግዚአብሔር እግር አለው አይን አለ። እሱ የጠየቀው የአኪ አንተ ቁርአን ውስጥ ያለው አምላክ እግር አለው ወይስ የለውም ብሎ ሲጠይቀው ያንን የለውም ወይም አለው ብሎ መመለስ ሲጠበቅበት እሱ የመለሰው ምን ብሎ ነው? መጽሐፍ ቅዱስህ ላይ ያለው እግዚአብሔር እኮ እግር አለው፣ ያንተም እኮ እጅ አለው።
ከዛ እፎይ ደግሞ ምን ብሎ መለሰለት? እኛ ታዊል እናደርጋለን አለ። እንደ ሱፊዮቹ አየሽ፣ እኛ ያ መለኮታዊ የሆነው አንደኛው እግዚአብሔርን ከፊት ከኋላ፣ ከላይ ከታች፣ ከቀኝ ከግራ፣ እግር ምን የሚል ነገር አንሰጠውም። ተገልጦ የመጣውን ግን እንሰጠዋለን፣ ቃል ነው። ያ አብሶሊት የሆነውን ግን ብቸኛ ነው ብለን የምናምነው አለና ጠየቀው። ይሄ ብቸኛ የሆነው እግዚአብሔራችንን አንተ ታምንበታለህ ወይ? ከላይ ከታች ከግራ ከቀኝ ቦታና ስፔስ የማይገባውን አምላክ እግዚአብሔር እኛ ይህን የምናምንበትን እግዚአብሔር ነው ወይ አንተ አምላክ አለው። አይደለም አለ። ቃል በቃል የሰማሁት። ለምን? ይወርዳል ብሎ ስለሚያምን፣ እጅ አለው ብሎ ስለሚያምን። ግን እጁ የኛ እጅ አይደለም። ፎዚ አንቺ የምታስረጅ ምንድን ነው? የኛ አለመሆኑን ሊነግረው ነበር። ያንንም ዊ ኖ። ትልቁ ችግር የማናቀው እጅም ቢሆን የለውም ነው እኛ እያለ ያለ ነው። ዘለቁ እነፎይ ዘለቁ ብለ ኮሜንት ላይ በደንብ አድርገህ ትጽፍልኛለህ ወገኔ። እኔ ደግሞ ተከታዩን ነገር ወርቅ አድርጌ ማስቀመጥና መናገርን እሻለሁ። እንግዲህ ወንድማችን እፎይ ፈንጂ ነው ወይም ፈንጂ አምካኝ ብላችሁ ማሰብም ትችላላችሁ። ሁለቱም ያስኬዳል። ፈንጂ በባህሪው ያጠመደው አካል ዞር ሲል፣ የተጠመደበት አካል ደግሞ ብቅ ሲል የሚፈነዳና የሚቀጣጠል ነገር ነው አይደለም? ስለዚህ ከትናንት ወዲያ የተደረገው ነገር ውይይቱ ይህንን አይነት መስመር የተከተለ መሆኑን ማንም ማወቅ መቻል ይጠበቅበታል። ወንድማችን ምናልባትም ከዛ ከአካለ መጠን መዘርዘር በኋላ ያለውን ነገር ተናግሮ ቢሆን ኖሮ በቀጣዩ ጊዜ የሚመጣው እፎይ ባለጌ፣ እፎይ ተሳዳቢ የሚል ይሆን ነበረ። ነገር ግን ያንን ለኡስታዙ በመጠይቅ መልኩ አስቀምጦ ለአማኞቹ በመተው እንዲመረምሩና እንዲጠይቁ መፍቀድ፣ በዛም እውነተኛ አማኞችን በብርሃኑ እንዲመላለሱ ማስቻል የኛ ቤት ሐዋርያ አገልግሎት ጠይቆ መረዳትንና ተምሮ ደግሞ መጠንከርን ተጠምቆም ደግሞ መንጻትን መሰረት ያደረገ ነው እንጂ ልክ ለገበያና ለግብዣ እንደቀረበ አሳ ተሰግሮ ብቻ ተጨመረ የሚባል አይደለም። አሁን ኡስታዙ እንደሚያደርገው ባይዘው ኡስታዙን አንድ ነገር መጠየቅ ፈልጋለሁ። ሁሱ እባክህ ግድለም እንደው መለስኳቸው ወደ እስልምና መጣዋቸው ያልካቸውን አካላት በሁኔታ አስተዋውቃቸው እስቲ። ክርስትና ላይ የነበራቸው ቆይታ፣ ቤተክርስቲያን ውስጥ የነበራቸው ቆይታ ምን ይመስል ነበር? ማለት እንደው የድራማው ክፋት ሳይገባኝ ቀርቶ ሳይሆን እድል ለመስጠት ያክል ማለት ነው። እኛ ቤት ላይ እንዲህ አይነት ነገር የለም። ነጭ አልብሰን ስናስጠምቅ ፊት ለፊት እያሳየን ነው። በዕቅበተ እምነት ዙሪያ ምን እንደሚሰራ ሰዎች ሲመለሱ ማየት ይቻላል። አደባባይ የሚያየው ሀቅ ስለሆነ ማለት ነው። ስለዚህ በተደረገው ውይይት ላይ እፎይ እንደው አልረታም፣ በዚህ መንገድ ይሄን ውጤት አላመጣም የምትሉ ሰዎች እፎይ የመጣበትን መንገድ የማትረዱ ናችሁ። ወይም በእስልምና ዕቅበተ እምነት ዙሪያ ላይ ምን ተሰርቶ ነበር የሚለውን መጠየቅም ያልቻላችሁ ማወቅም ያልፈለጋችሁ፣ ድንገት ግን በግርግሩ ገዝፋችሁና ነክሳችሁ ለመታየት ጥረት የምታደርጉ እንደሆናችሁ ግልጽ ነው። ውጤቱን ትላንትና ማየት ጀመርን እኮ እና በዚህ አይነት መንገድ የሚሄደውን ርቀት ነገ ከነገ አድሮ እንድትመለከቱት እንጋብዛለን። የጭቅጭቅ እንትን የለንም፣ አባዜ የለብንም። ከገሊጋ እያላችሁ የምታወሳስቡን ሰዎች አቁሙና ትላንት የተዘራውን ዘር ፍሬውን በቅርቡ ትመለከቱታላችሁ። እያየንም ነው። እፎይ ነህና ሸባብ መሳሕይ ይስዋ ዋሐድ እፎይ ሁላችንም እኔ ክርስቲያን አንደኛ ክርስቲያኖች ጀግና ልጃቸውን መያዝ እንደተቸገሩ ሲሳደድ አብሮት የቆመ ማንም የለም ነበረ። እንደገና የብልግና ነገሮችና ዝም ብሎ ከአንደበቱ ካምሮ እያወጣ የሚናገራቸው ነገሮች ነበር የሚመስሉኝ። እኔ እፎይ ትናንትና በማስረጃ ሲናገር የነበራቸው ከዚህ በፊት ሲናገር የነበራቸው ነገሮች ናቸው። ስለዚህ እውነቱ እፎይ ጋር እንደነበረ ነው ይገባል። አንድ እሱ ነው። ሁለተኛ ነገር ደግሞ ምንድን ነው ቪዲዮ ቆራርጦ አመጣ። ቪዲዮ እንግዲህ የሚነጋገሩት ሁለቱ ናቸው። ከመጽሐፍ ነው ማስረጃ አምጣ የተባለው ነገር ግን ሌሎች አባቶች ቤተክርስቲያን የወከለቻቸው ያማን ነው ተወከላቸው አትወከላቸው ቲክታክ ላይ ያስተማሩበትን አመጣና እናሳየ። ሲያሳይ ግን እሱንም ውሸቷን ብቻ ቆርጦ ነው ያሳየው። አይሁ አይደል ምን ላይ መጣ ካልከኝ ሙሉውን እንደገና እፎይ ያመለሰና ሙሉውን አይሁ ይሄንን የቆረጥከው አለና ትክክለኛውን ነገር አሳየው። አንድ እሱን ስለምንድን ነው ቆርጦ ማሳየት የተፈለገ? እነሱ ጋር እውነት የለም ወይ? ሌላ ሶስተኛው ነገር ንገር። ኢምራን የሚባለው ልጅ ሲገናኙ ኢምራን የሚባለው ልጅ በራሱ ፖለቲካ ሊሰሩ ነው የነበረው። በቃ ትክክለኛ ይሄ ሊያስተምሩ ህዝቡን 100 ምናምን በዛ በኩል 80 ሰው በዚህ 80 ሺህ ሰው 160 ምናምን ሺህ ሰው ቁጭ ብሎ ሊያስተምሩ ሳይሆን ትክክለኛ እንደ እምነት አባት ሊያስተምሩ ሊያስረዱ ሳይሆን በቃ ይሄ በእነ ኡስታዙ በኩል የነበሩት ፖለቲካ ሊሰሩ እንዲህ ያደረግ ነው ሊሉ ነው የነበረው እንጂ
በቃ ትክክለኛ አስተማሪነት ይሄ ይበልጣል፣ ይሄ እንዲህ ነው፣ በዚህ መንገድ ነው ምናምን ነገር የሚለው ሊያስተምሩ የመጡ ሁላ እስከማይመስል ድረስ በተለይ ኢምራን የሚባለው ልጅ አሁንም ነገ ከነገ ወዲያ ቢገናኝ በእርግጠኝነት ምንድነው ሊሆን የሚችለው ካልከኝ ፖለቲካ ሊሰራ ነው እንጂ ትምህርቱን የሃይማኖቱን ሊያስተምር አይደለም። እውነታው ምክንያቱም ትናንትናም ላይ ስላየ ነው ማለት ነውና ከዛ ሌላኛው ደግሞ ሲቀጥል ትክክለኛ ትምህርት ሊያስተምር የመጣ ሰው ወደ ቤተክርስቲያን መጣችሁ ወይም ደግሞ ወደ አንድ ማነው የቤተ እምነት ተቋም መጣችሁ መስጊድም ሄዳችሁ ሰፋ ያለ ትምህርት እንድትወስዱ ይመከራል አይደል? እዛ ጋር ማለት ትናንትና ልንመማርበት የተገናኘን እኛ ልናቀበት የተገናኘንበት መድረክ ተፈጥሮልን 5 ደቂቃ ብሎ እሱ እፎይ 20 ደቂቃ ስጠኝ እያለው 5 ደቂቃ ምናምን ብሎ ይለዋል። በ5 ደቂቃ ውስጥ ነው እንዴ ቴዲ አልክ አንተ ብለኸዋል እንዴ? ሁለት የተለያዩ አሁን ለምሳሌ ፔንቶች እና ክርስቲያን ማን ኦርቶዶክሶች ይሆን ልክ ነህ። ይሄ እኮ ክርስቲያኖችና ሙስሊሞች ነው። የሁለት የተለያዩ እንትኖችን ነው እንትን የምትለው። ይሄንን ያክል እንግዲህ በ5 ደቂቃ ብቻ ነው እንዴት ወይታ የምትጨርሰው ቴዲ? ስለዚህ ውስጡ ላይ ቀደም እህቴ እንዳለችው ውስጡ ላይ ብዙ ውሸቶች እንዳሉ ብዙ ነገሮች ሊያባሉ እንደሚችሉ ያ ነገር ሊወጣባቸው ይችላል ምናምን ብሎ ስለፈራ ይመስለኛል በደቂቃ ላይ እንደዚህ አይነት ነገር የለም። ምክንያቱም ማወቅ አለበት ወዴትኛው እምነት ማን ምን መሄድ አለበት፣ መስለም አለበት፣ ክርስትና ወደ ክርስትና መምጣት አለባቸው እነሱ የግዴታ ሰፋ ያለ ነገር ይዘው። ከዛ ውጭ ግን እስካሁን ከነበረው ኢትዮጵያ ውስጥ ተደርጎ ከማይደር ማለት የማይታወቅም ነው ብዬ የማስበው ሁለቱም ተገናኙ። እፎይም ከዚህ በፊት እንደነበረው ሳይሆን በትህትና በትዕግስት ያለው ሁኔታ እንግዲህ አንተ ወንድ ልጅ ነህ ወይ ወንድ ልጅ ከሆንክ እያለ ኡስታዙ ከኡስታዝ እንግዲህ ከአንድ ከሃይማኖት መምህር ወንድ ልጅ ነህ እንዴ አንተ ወንድ ከሆንክ እስኪ እንዲህ እያለ ማለት ነው። እፎይ በትዕግስት ያንዳንዱን ነገር ሰማኝ እያለ ሲናገርበት የነበረ ከዚህ በፊት እንዲያውም ተናዶ እንደሚናገረው ምናምን ሳይሆን ትናንት ለስለስ ብሎ የሚያስተምርበት ነበር። አዲስ ታይምስ እንዳለው እፎይ ትናንትና እንደው ከዚህ በፊት ከዚህ በኋላ የሆነ ትዕግስት ኖሮት እያንዳንዱን ነገር ቢያስተምር በእርግጠኝነት ወደ ክርስትና እምነት የሚመጡት በእርግጠኝነት ይበዛሉ ይሄ ነው የማስበው። እንዳጠቃላይ ግን ይገኛል ከውይይቱ መጠናቀቅ አንስቶ በበርካታ ላይቮች ላይ በርካቶች ሂዳያ እያገኙ እስልምናን እየተቀበሉ ሻሃዳን እየያዙ ይገኛሉ። በቁጥርም ተቀምጧል። ከ20 በላይ ሰዎች በይፋ ሻሃዳን እንደያዙ እየተነገረ ይገኛል። እንግዲህ እቺኛዋም ልጅ ተይዛለች። እንግዲህ ሁሱ ከእፎይ ጋር ውይይት ካረጉ በኋላ እንግዲህ ብዙ ልጆች ክርስቲያንና ወጥተው ወደ እስልምና ተቀላቀሉ። ምን አይነት ሰዎች ናቸው እስልምናን ተተው ክርስትና የተቀላቀሉት? ከክርስትና ነው ወይ የሚለውን ሐሰት። ነገር ግን ሙስሊም ድጋሚ እያሰለሙ ነው የምላችሁ፣ ሻሃዳ እያስያዙ ነው። ሙስሊም ወገኖቻችን እንግዲህ ታዘቡት የሁሱን ስራ። መጅሊሱ 5000 ሰዎች አስልመሃል ብሎ የሸለመው እንግዲህ እንደዚህ አይነት ሰዎችን እያወጣ ነው። ሚስቱን 10 ጊዜ እያሰለመ ሙስሊሞችን 10 ጊዜ እያሰለመ ከአንደበት አይደለም በመረጃ ላሳያችሁ። እንግዲህ መሰረጫን የተባለችውንም እንግዲህ ይዘናታል። ተመልከቱ እንግዲህ እነሱ ሻሃዳ እያስያዙ እኛ ወደ አካውንቷ ዘው 395 አካባቢ እንግዲህ ፎሎወርስ ያላት ስትሆን እንግዲህ ከመስለሟ ከ17 ደቂቃ በፊት ደግሞ ምን የእመቤታችንን ቪዲዮ እንግዲህ ፖስት አድርጋለች። እጅግ የሚያሳዝነው ይሄ ነው። መሀይም አድርገው ነው መሰለኛንን የሚቆጥሩን። እሺ ማንን ነው እስኪ ፎሎ ስታደርግ የነበረው ብለን እስኪ ከመስለሟ በፊት ይሄው እንደምታዩት ሙስሊም ወገኖቻችንን ነው። ሁሱ እንደዚህ አይነት ፌክ እኛ ጋር አይሰራም። ለሙስሊም ወገኖቻችን ሊድረስ ይሄ ዓለም ላይ ውዱ ነገር ምንድነው? ይበቃሃል፣ ሚስትህን ማስለም ይበቃሃል፣ እረፍ፣ አርፈ ተቀመጥ። ቪዲዮውን እንግዲህ ሼር፣ ኮፒ ሊንክ እያደረጋችሁ አድርሱላቸው። እንግዲህ ለሙስሊም ወገኖቻችን ኑ በብርሃኑ ተመላለሱ፣ ከሐሰት ንጹ። ኑ ምንም ዝግጅት ያላረገ ልጅ አምጥታችሁ አልተገለጠም ምን እያለ የሚል ሰው አምጥታችሁ ዋሽታችሁ እንደገና ደግሞ እፎይ ማን ነው ብዙ እስልምናዎች ተቀበሉ ብሎ 17 ሰው ሰለመ ብሎ ፖለቲካ ይሰራል። አዎ እናንተ መጽሐፍ ላይ አላህ ወገብ አለው፣ አላህ እግር አለው፣ አላህ እጅ አለው፣ አላህ ጥፍር አለው። ይህንም በማስረጃ እፎይ ተናግሯል። ስለዚህ እፎይ አልተሳደበም። እስከዛሬ እፎይ ተሳድቧል። እፎይ እንዲህ ብላል ያላችሁት ነገር ባዶ ገብቷል ማለት ነው። ትላንትና ነገሮች ወደ ሌላ እንዳይሄዱ እኔ ፈልጌ ነበር። እናንተ ግን ወደ ሌላ እንዲሄድ ፈለጋችሁ። ምንም እውቀት የሌለው ሰው አምጥታችሁ፣ ምንም ዝግጅት ያላረገ ሰው አምጥታችሁ ግባ አትግባ በሚል ሙድ ይዛችሁ ምን ስታረጉ ነበር? ቀውጤ ስታረጉ ነበር። ስለዚህ ሌላውን ደግሞ ላሳያችሁ። እስላሞች ይሄ ሰው ምን አያረገንም? አይመጥነንም።
ይሄ ሰው ምን አያደርገንም? ለእኛ አይመጥንም። ይኸው በቃ ይሄን ነው እንግዲህ ሙስሊሞች ራሳቸው የሚሮጥ አለ። አንዳችሁ ወይ አይሮጥም በሉ፣ አንዳችሁ ወይ ይሮጣል። በምን ባለው በእናንተ መጽሐፍ ይህንን የተናገረው። ስለዚህ ነገሩ እኔ እንደሸፋፈንኩላችሁ ቢቀር ለእናንተ ጥሩ ነበር። እኔ እንደሸፈንኩት በቃ አልገባንም ምናምን ተብሎ በተባለው ቢቀር ጥሩ። የሚያወሩት አማርኛ ነው። እንዴት ነው የማይገባ? እንደጠበቅነው ላይሆን ይችላል። እንደጠበቅነው ያልሆነበት ምክንያት ደግሞ ጊዜውን ገደበው። የእናንተ ሁሱ የተፈለገው ምንድነው? ወንድማችን እፎይ ተሳዳቢ ነው፣ መጥፎ ሰው ነው፣ ክፉ ሰው ነው ተብሎ ስሙ ይኸው ያልናችሁ ሰው ይሄ ነው ተብሎ ለሱ አጀንዳ ብቻ ነው የተመጣው። እፎይ ተናግሮ አልጠገበም። እፎይ ማብራራት ይፈልጋል። ያ ሰው ግን ማብራራት አልፈለገም። 5 ደቂቃ ከዛ 3 ደቂቃ ከዛ 2 ደቂቃ እያለን እንጨርሳለን ያለው። እውነተኛው እምነት ያለው ማን ነው? በ5 ደቂቃ የሚብራራ አምላክ የለኝም ካላችሁ የምታመልኩት ጣዖት ነው። ማናችሁም ሰው በ5 ደቂቃ አምላኬን ተናግሬ ጸሎት እንኳን በ5 ደቂቃ የማይበቃን ጊዜ አለ። የ1 ሰዓት ጸሎት እንኳን የማትረካበት ጊዜ አለ። አምላክን ለምነ እንኳን ስለ አምላክ በ5 ደቂቃ ተናግሬ ጨርሳለሁ ብለህ የምትሰራው ፖለቲካ እሱ አልቻልክም። ዝም ብሎ ማውራትና በተግባር መነጋገር ይለያያል። ይሄንን ፖለቲካ ደግሞ ይዘህ ሄደህ ስንት ነገር ስትባሉበት የነበረው ቤት ገብታችሁ ፖለቲካ ልትሰሩ ፈልጋችሁ። ይህ አይነት ደካማ አስተሳሰብ ይቅር፣ አይጠቅማችሁ። እፎይ ጊዜ ካለ ብትመጣና እኔ ቤት ሙሉ ልዩነታቸውን የሀባሽና የማን የሚባለው ወሃቢ የሚባለው ልዩነታቸውን ዲፋይን ማድረግ ትችላለህ። አትናደዱ። እናንተ ሄዳችሁ እንደፈለጋችሁ ስትሉ ማንም አልተናገራችሁም። እዮዳብ ቤት ማንም አልጠየቃችሁ። እናንተ ግን ታኮርፋላችሁ። የኩርፊያ ጭንቅላት አላችሁ። ለምን ሊገባኝ አይችልም። በጭራሽ የሚገባኝ ነገር የላችሁ። ስለዚህ አሁን የተደረገው ነገር መጀመሪያ ሊረብሽ የፈለገው ማን ነው? እንዳትገባ እያለ ሲለው የነበረ ማን ነው? እውነቱን እንነጋገር። ማን? ኢምራ የሚባለው ልጅ። ኢምራ የሚባለው እኔ እፎይን ካላናገርኩት ማነጋገር አይቻልም እያለ የነበረ ሰው ነበረ። ለምን ይዋሻል? ለምን ይቀጠፋል? ለምንስ ውሸት ይነገራል? ምንድን ነው የሚጠቅማችሁ? ስለዚህ የኦርቶዶክስ ልጆች ገብታችሁ ይህንን ነገር ኤክስፕሌን ታደርጋላችሁ። ብቃት ያላችሁ ሰዎች እውነቱን ነው የተናገረው። ምንም ሱሱ የሚባል ምንም እውቀት የለው፣ እንዳየለው ዝግጅት የለው፣ የሚያወጣው ነገር የለ፣ አንድ ነገር የሚጠይቀው ነገር የለ። እፎይም ብቻ ተሳዳቢ ነው ብሎ አትለጥልጦ ለማስወጣት ነበር። እፎይ በደንብ ሰዓቱን ተጠቅሞ በደንብ ኤክስፕሌን አድርጎ ነው የወጣው። በደንብ ከሚገባው በላይ ጥቅሶችን እያወጣ ማስረጃ እያወጣ በማስረጃ ሲናገር እሱ ቻትጂፒቲን ነበር የሚጠይቀው። እንዳያችሁት ቻትጂፒቲ እየገባ ነበር ሲጠይቅ የነበረው። ሀቅ አይደለም የምትፈልጉት? ሀቁ ተዘርግፏል። ሀቁ ነው። ስለዚህ ለወደፊትም እዘግብሃለሁ። ምንም አልቻላችሁ። እፍላከ እውነቱን ንገረኝ ካለ ሰላም ብያለሁ። እርግቤ እንዴት? ሌላው በጣም የገረመኝ ሌላ ሀገር እግዚአብሔር የሚለውን ቃል አይጠቀሙትም፣ እግዚአብሔር የምትሉ እናንተ ናችሁ አለ።
እኔ እንደዚህ አይነት ድክመት ዓለም ከተፈጠረ ዘመን ከተቆጠረ አይቻል አውቅም። መጽሐፍ ቅዱስን የኢትዮጵያ ሕዝብ ነው እንደ የፈጠረው። የኢትዮጵያ ጸሐፊ ነው የጻፈው። ማን ነው የጻፈው? እግዚአብሔር እያለ የጻፈው ዮሐንስ፣ ሌሎቹም እስራኤላውያን በጠቅላላ ስመ እግዚአብሔር እየጻፉ የጻፉት ያ ሁሉ ስመ እግዚአብሔር እየጠራ የተጻፈበት መጽሐፍ በጠቅላላ ኢትዮጵያ ውስጥ ነው እንደ የተቀመረው። ሮማዊው ግብፃዊው እየተባለ የተጻፈበት ማን ነው እግዚአብሔር እያለ ሲጠይቅ የነበረው ያ የፈርዖን ድምፅ፣ ይህ ሁሉ በጠቅላላ የመጽሐፍ ቅዱስ ሐሳብ ኢትዮጵያውያን እኛ ነን እንደ የሰራ ነው? እኛ ነን ወይ ያስቀመጥ ነው? ማን ነው ባለቤቱ ለዚህ መጽሐፍ ቅዱስ? መጽሐፍ ቅዱስ ዓለም የተስማማበት የመጽሐፍ ቅዱስ ማህበር የሚባለው አንድ ሃይማኖት ወልድ ዋሂድ ብለን የምናምን ሰዎች በጠቅላላ አምስቱ አሃት አብያተ ክርስቲያናት የምንላቸው እነ ግብፅ እነ ሶሪያ ሌሎቹም አይደሉም ወይ? መጽሐፍ ቅዱስን ከኢትዮጵያዎች ከኤርፖርት የወጣ አይደለም ብሎ ነበር። በጣም ስገረም ነበር። ዝም ብሎ ቃል በቃል እግዚአብሔር ማለት አለባቸው ብለህ ከሆነ እግዚአብሔር ያልነው በእኛ ቋንቋ ነው። በእነሱ ቋንቋ ደግሞ እንደ ቋንቋቸው ይጠሩታል። በኦሮምኛ እኮ ዋቅዮ ነው አይደል የሚባለው? በትግርኛ ሌላ በሆነ ሌላ ሊሆን ይችላል። ቋንቋ ተለያየ ማለት ግን አንዱን እግዚአብሔር ከፈለ ማለት ነው ወይ? ልክ በአማርኛም እኮ ብዙ ስም አለው። በዘመነ ብሉይ ቃል አካላዊ ቃል ኢየሱስ በአካላዊ ቃል ወልድ ያልነው፣ በዘመነ ሐዲስ ደግሞ ስግው የሆነው ኢየሱስ እንለዋለን። እንዲህ ያልነው ማለት ኢየሱስ ስላልነው አምላክነቱ የቀረበት ቃል ስላልነው ደግሞ ትስብእቱ የጎደለበት ነው። እንዴት መለኮት ዘአብሆ ትስብእት እንቲአነ በአባቱ ከባህሪ የመለኮቱ ያልተለየ በስጋው ደግሞ እኛን የመሰለ ማለት የሆነ እርሱ ወልድ እግዚአብሔር ኢየሱስ ክርስቶስ ነው ብለን እናገርለታለን። እና በጣም እየገረመ እግዚአብሔር ማለት በነገራችን ላይ ተቃውሞ የሚያስነሳ ነው። ስመ ባህሪ እኮ አይደለም፣ ስመ አካል ነው። ማን ነው? ይቅርታ፣ የባህሪ ግብር ስም ነው። እግዚአብሔር ማለት እኮ ፈጣሪ ማለት ነው። እግዚ ማለት ገዢ ማለት ነው። ብሔር ማለት ደግሞ ፍጥረት ወይም ህዝብ ወይም ስብስብ ማለት ነው። ስለዚህ እግዚአብሔር ማለት የህዝብ ገዥ ማለት ነው። የበላይ ፈጣሪ ማለት ሰብሳቢ ማለት ነው። ይህ ቃል የባህሪ ግብር ስም ነው። የባህሪ ግብር ደግሞ ስም ከሆነ እግዚአብሔር የሚለውን ቃል ተቃውሞ ይሆናል እንዴ? ፈጣሪ ብዬ ስናገር ሰው ለፈጣሪ ለሚለው ቃል ለኔ ተቃዋሚ ይሆናል እንዴ? እንዲያ ብዬ ስናገር ፈጣሪ ለሚለው ቃል ለኔ ሰው ተቃዋሚ ይሆናል ወይ? በምን ስሌት? በየትኛው ቋንቋ? በየትኛውስ መጽሐፍ ቅዱሳዊ አስተምህሮ ነው ሰው ለኔ እግዚአብሔር ብዬ ስናገር ፍጥረታትን የፈጠረ የበላይ መሪ ማለት ነው? ስመ ባህሪውማ እኮ የእግዚአብሔር ስመ ባህሪው ይሄ ነው ብሎ እኮ ሰው አይናገርለትም። የሰው ባህሪው ሰው ነው እንለዋለን። ከሰባት ነገር የተቀመመ ተብሎ ይብራራለታል። የእግዚአብሔር ባህሪው ምንድነው ሲባል ጠባዩ ነው። ጠባዩም ባህሪው ነው፣ አይታወቅም። የማይታወቀው አይብራራም፣ የማይብራራው ደግሞ ይኖራል። ያላወቅነው ስለማይታወቅ አይደለም፣ ማወቅ የሚችል ሐሳብ እግዚአብሔርን የሚመረምር ፍጥረት ስለሌለ ነው። ሁሉን እንመረምራለን፣ ነገር ግን እርሱን ልንመረምር አንችልም ተብሎ ተጽፏል። ሊቁ በሃይማኖተ አበው 76 እንደነገረ ወለቱ ሳልወ ዘይታሰሶ ብሎናል እኮ ሐዋርያው ቅዱስ ጳውሎስም እርሱን ግን የሚመራመረው የለም ብሏል። መልዕልተ ሕግ ስለሆነ እና በጣም እየገረመኝ እየተደነቅኩ ነበር። እግዚአብሔር በሚያውቅ የት ነው የመጣው? ማን ነው እኒህን መጻሕፍት ያስቀመጣቸው የሚል ይህ መነሻነት። እኛ እኮ በሚገርማችሁ ሁኔታ መጽሐፍ ቅዱስ ራሱ የተቀመመው በአንድ ሰው ብቻ ሐሳብ የመጣ አይደለም። መጽሐፍ ቅዱስን የጻፉት አጠቃላይ 40 ሰዎች ናቸው። በአዲስ ኪዳን ያሉ በብሉይ ኪዳን የሐዲስ ኪዳን 8 ጸሐፊያን፣ የብሉይ ኪዳን ወደ 32 ጸሐፊያን፣ እኒህ ተደምረው ነው ወደ 40 ሰው መጽሐፍ ቅዱስን የጻፈው። ወደ 40 ሰው 48 የሚሉ ትውፊታዊ ንግግሮች እንዲሁም አሉ። ይሄንን ያህል ሰው የጻፈው እግዚአብሔር በየዘመኑ ያነጋገራቸው ሰዎች የጻፉትን ነው መጽሐፍ ቅዱስ ያልነው። በየዘመኑ ከሙሴ ጋር የተነጋገረው እግዚአብሔር ሙሴ ለልጅ ልጁ ነግሮት ሙሴ ያኛው ደግሞ ለዚያ እየነገረው ብቻ የመጣ አይደለም። ትውፊታዊ ብቻ አይደለም ያለን እኛ በየዘመኑ የመገለጽ ውጤት ነው መጽሐፍ ቅዱስ ማለት። ምን እያልከን ነው ካላችሁኝ፣ ሙሴ ጋር ያወራው እግዚአብሔር ኢሳይያስ ጋር አውርቷል። ኢሳይያስ ጋር ያወራው እግዚአብሔር ኤልያስ ጋር አውርቷል። ኤልያስ ጋር ያወራው እግዚአብሔር ሶፎንያስ፣ ሐጌ፣ ሚልኪያስ ሌሎችም ነቢያት ጋር አውርቷል። ዳንኤል ጋር ያወራው እግዚአብሔር እርሱ ሕዝቅኤል ጋር አውርቷል። ሁሉም ጋር እንደው ዝም ብሎ በመልእክት ንሳ ገሌ እንገር ብሎ እንደ አሕዛብ እንደዚህ አይደለም። እግዚአብሔር እንደዚህ አይደለም። የሆነ አንድ ግለሰብ መጽሐፍ ቅዱስ ይኸው ተገለጸልኝ ብሎ ቋጥሮ አምጦም አልተቀበል ነው። በጣም የብዙ ዘመን መጽሐፍት በነገራችን ላይ በቤተክርስቲያናችን አስተምህሮ መጽሐፍ ቅዱስ ለመባልና ለመሆን አንድ ላይ ለመጠረዝ የፈጀበት አጠቃላይ ዘመኑ 4100 ዓመት ነው። የ4100 ዓመት መጽሐፍ ነው ያለን እኛ። መጽሐፋችን እሱ ነው። ሰው ባልበዛበት ዘመን ኃጢአትም ስላልበዛ
በዚያ ዘመን እግዚአብሔር መጽሐፍ ብዙ አላጻፈም። ቃል በቃል እንዳልኋችሁ እየነገራቸው እንዲያ እያለ ትንሽ መጽሐፍ እየተሰጣቸው በነ ሄኖክ ምስጢር እየተገለጸላቸው እንዲያ እያለ ከዚያ ሰው እየበዛ ከዚያ በኋላ ነው ይቅርታ እግዚአብሔርም ፈቃዱ ሆኖ መጽሐፍት ተጽፈው የመጡትና ያንን መጽሐፍ ይዞ ይሄን መጽሐፍ መተቸት በእውነት ስለ ጥላቻ የሚሰብክ ስለ ዝሙት ትሬኒንግ የሚያለማምድ ዘላለም ከሞት በኋላ ስላለው ህይወት ስለ መንግስተ ሰማያት ይሰበካል እንጂ በመንግስተ ሰማያትም እንዲሁ ተራክቦ አለ ብሎ የሚያስተምር ማግባት ክርስቶስ የለም ብሎ ነው የተናገረ። ቃል በቃል ማግባት መጋባት የሚባል ነገር የለም። አላህ ከመላእክት እግዚአብሔር ከጉኑ እንደ እግዚአብሔር መላእክቱ ነው ይኖራሉ እንጂ ብሎ ነው የተናገረው። የኛ ቤተክርስቲያን የምታስተምረው ይህ ነው የቤተክርስቲያኑ አስተምህሮ ሐሳቧ ይህ ነው። ስለሆነም ይሄን እንድንረዳ የሚል መልእክት ሐሳብ ለመጨመር ነው። ቸሩ ያክብርልኝ።